የጄኔራል ታደሰ ወረደ ካቢኔ አሁንም ከፍተኛ ተቃውሞ እየቀረበበት ነው። ጌታቸው ረዳ ከግድያ አምልጠዋል፣ አሁንም የታጣቂዎች እንቅስቃሴ አስፈሪ ሆኗል ሲሉ የፖለቲካ ፓርቲዎች ሞግተዋል። 1000 ኢትዮጵያውያን ጅቡቲን ለቀው እየወጡ ነው። ትንሿ ሀገር የማይነካውን ግዙፍ ነገር ነካክተዋለች። የአማራ ማህበር በአሜሪካ በጅምላ እየተካሄደ ነው ያለውን የግዳጅ ወታደራዊ ምልመላ ዘመቻ አውግዟል። ሻዕቢያ አሰብ መስመር ያስገነባቸውን ምሽጎቹን ያስጎበኘበትን ውሎም እንመለከታለን። ሌሎች ጉዳዮችም ተካተዋል። አክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ ዜናችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች እንደሚከተለው በዝርዝር እንመለከታለን። 1000 ኢትዮጵያውያን ጅቡቲን ለቀው እየወጡ ነው። ትንሿ ሀገር የማይነካውን ግዙፍ ነገር ነካክተዋለች። ከጎረቤት ሀገር ጅቡቲ በቀን ቢያንስ 1000 ሰው ከጅቡቲ በመኪና እየወጣ ነው የተባለ ሲሆን አብዛኞቹ በጊዜያዊ ስራዎች ላይ የተሰማርተው የነበሩ ባለፉት ዓመታት ብዙ ሀብትና ንብረት ያፈራው ስደተኛ እንዲሁም ደሞዝ ያልተከፈላቸው በርካታ ስደተኞች አሁንም ችግር ላይ ናቸው ተብሏል። የጅቡቲ መንግስት ሰነድ አልባ የውጭ ሀገር ዜጎች ሀገር ለቀው እንዲወጡ ያስቀመጠው ቀነ ገደብ ዛሬ አርብ ሚያዝያ 24 ቀን 2017 ዓ.ም እንደሚጠናቀቅ ታውቋል። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች ደግሞ ቀነ ገደቡ በማጠሩ ለዓመታት ነው ንብረታችን ጥለን ለመውጣት ተቸግረናል ይላሉ። የጅቡቲ መንግስት ቀነ ገደቡ እንዲያራዝምላቸው የኢትዮጵያ መንግስትም ዲፕሎማሲያዊ ጥረት እንዲያደርግ ዳግም ተማጽነዋል። በሌላ በኩል በዚያች ሀገር የቆዩ ኢትዮጵያውያን ስደተኞችን በድሬዳዋና በወሎ በኩል በመኪና መውጣት መጀመራቸውን የትራንስፖርት አገልግሎት ሰጪ ከሆኑ ኢትዮጵያውያን አንዷ ወይዘሮ ኩብራ መሐመድ ለቲክቫ ኢትዮጵያ ተናግረዋል። አህመድ መሐመድ የተባሉ አስተያየት ሰጪው በኩላቸው በተለይም ሀብት ንብረት ያፈራ ስደተኛ ተረጋግቶ እንዲወጣ ቀነ ገደቡ እንዲራዘምለት ጠይቀዋል። ኩብራ መሐመድ በበኩላቸው አሁን ውጡ የተባሉ ሰዎች ቀኑ በጣም አጥሮባቸዋል፣ ደሞዝ ያልወሰዱ፣ ብድሮቻቸውን ያልተቀበሉ፣ ይህ ነገር ይመጣብናል ብለው ያላሰቡ በርካቶች ናቸው ነው ያሉት። ቤተሰብ የመሰረቱ፣ ንብረት ያፈሩ፣ ልጆቻቸውን ትምህርት ቤት ያስገቡ ሁሉ አሉ። የኛ ማህበረሰብ በጣም ችግር ላይ ነው ያለው፣ መደጋገፍ እንኳን አይችልም ብለዋል። ኩብራ አክሎም ህዝቡ ምናልባት የመሳፈሪያ ትንሽ ገንዘብ ካገኘው እያለ ወደ ኮሚኒቲ ይሄዳል፣ እየተመዘገበ ነው። ሆኖም ከዛ የተገኘ ገንዘብ ያለ አይመስለኝም ሲሉ አክለዋል። አስተያየቱ ሲቀጥል በጅቡቲ 27 ዓመት ኑር ያለው መኪና ገዝቼ ወደ ኢትዮጵያ የትራንስፖርት አገልግሎት መስጠት ከጀመርኩ ደግሞ 18 ዓመት ይሆነኛል። ከጅቡቲ ወደ ወሎ ነው መንገደኞችን የምናመላልሰው። በዚህ ዘርፍ የተሰማራ ነው ወደ 100 የምንሆን ኢትዮጵያውያን አለን። አሁን ተመላሾችን እያጓጓዝን ያለ ነው። ከጅቡቲ ወደ ከሚሴ፣ ባቲ፣ ኮምቦልቻና ደሴ እናደርሳቸዋለን ብለዋል። ሲቀጥሉም ከጅቡቲ እስከ ድሬዳዋና አዲስ አበባ የሚሄዱም አሉ። ከጅቡቲ እስከ ከሚሴ 8000 ብር ይከፍላሉ። ከጅቡቲ ድሬዳዋ ደግሞ 2000 ብር ነው። አሁን ውጡ ከተባለ በኋላ በየቀኑ በትንሹ 1000 ሰው ይወጣል በማለት አብዛኛው የቀን ሰራተኛ፣ የጥበቃ ሰራተኛ፣ የቤት ሰራተኛ የነበሩ ናቸው። በቡድን ተከራይተው የኖሩ ሌት ተቀን በመስራት ቤተሰቦቻቸውን ሲረዱ የቆዩ ናቸው ሲሉም አስረድተዋል። የትራንስፖርት አገልግሎት ሰጪዎች የመሳፈሪያ ዋጋ እንዳይጨምሩ አደራራለሁ የሚሉት ኩብራ ምናልባትም ባለበት እንዲቀጥል ከተቻለም እንዲቀንስ እንነጋገራለን። የኛ ማህበረሰብ ስቃይ ላይ ነው ያለው፣ መንግስት ይድረስለት ሲሉ ነው ጥሪ ያቀረቡት። አቶ አህመድ መሐመድ በበኩላቸው እርስ በርስ መደጋገፍ እንኳን የምንችለው ሀብት ንብረታችን የመሸጥ ዕድል ሲሰጠን ነው። ያኔ ገንዘብ ያለው ለሌለው እያካፈለ ተደጋግፎ ለመሄድ ትራንስፖርት ወጪውን ይሸፍንለት ነበር። አሁን ይህን የምናደርግበት ሁኔታ ላይ አይደለንም ያለ ነው። ደሞዛቸውን ያልወሰዱ በርካታ ሰራተኞች አሉ። ምክንያቱም የወቅት ደሞዝ የሚከፈልበት ሰዓት አይደለም ብለዋል። ደሞዛቸውን እስኪወስዱና ዕዳቸውንም እስኪከፍሉ ድረስ ሊታገሷቸው ይገባል ያሉት አህመድ በጅቡቲ ለረጅም ዓመታት ሲኖሩ ሀብትና ንብረት ያፈሩ ስደተኞች አሉ። ከ2 እስከ 4 ሱቅ ያላቸው ኢትዮጵያውያን አሉ። አንድ ሱቅ የሌለው የለም ማለት ይቻላል ሲሉም አስረድተዋል። ቀደም ሲል ብዙም ክትል ስላልነበረ ህዝቡ የመኖሪያ ፍቃድ ሳይኖረው ሀብት አፍርቷል። ወደ ሀገርም ስንመለስ የባሰ ችግር ላይ እንዳንወድቅ፣ የቤተሰብ ሸክም እንዳንሆን ያፈራናትን ንብረት በቤት ውስጥ ያለችን ሀብት እንደምንም ሽጠን ለመውጣት ጊዜ ስጡን ነው እያለ ያለው ህዝቡ። እዚህ እንቅር ተውን አላለም። ረጅም ጊዜ ያፈራውን ንብረት ሰብስቦ የሚሸጠውን ሽጦ የሚይዘውን ደግሞ ሸክፎ ለመሄድ ጊዜ ስጡን ነው እያለ ያለው ሲሉ አስረድተዋል። ሀሳባቸውን ሲቀጥሉም እያለን ያለነው በስነ ስርዓት ወጥተን እንሄድ ነው። አሁን እየተባለ ያለውን የመውጫ ቀን የተጠባበቁ ለዘረፋ የተዘጋጁ ወሮ በሎችም አሉ። ንብረታችን ዘርፈው ሊከፋፈሉት አሰፍስፈዋል ሲሉ ስጋታቸውን አጋርተዋል። ሀሳባቸውን ሲቋጩም ይህ ማህበረሰብ የኢትዮጵያ መንግስት ጥሪ በሚያቀርብበት ሰዓት ወደ ኋላ ያላለ ለአገር ጉዳይ ያለችውን እያዋጣ ሲልክ የነበረ ነው፣ አስተዋጽኦ ያደረገ ነው። አሁን በዚህ ሰዓት የኢትዮጵያ መንግስት ሊደርስለት ይገባል ሲሉም ጥሪ አቅርበዋል። የሌተናንት ጄኔራል ታደሰ ወረደ ካቢኔ አሁንም ከፍተኛ ተቃውሞ እየቀረበበት ነው። ጌታቸው ረዳ ከግድያ አምልጠዋል፣ አሁንም የታጣቂዎች እንቅስቃሴ አስፈሪ ሆኗል ሲሉ የፖለቲካ ፓርቲዎች ሞግተዋል። የአረና ትግራይ ለዲሞክራሲና ለሉዓላዊነት ከፍተኛ አመራር የሆኑት አምዶም ገብረስላሴ ህወሓት የጌታቸው ረዳን ካቢኔ ያባረረበት በወታደራዊ መፈንቅለ መንግስት ነው ሲሉ አስታውሰዋል። በውሳኔ ሆነ ተብሎ
ብሎ የከተሞችን ቢሮ በመስበርና በሐሳባቸው ያልተስማሙ ሰዎችን ተኩሰው በመግደል እንዲሁም በማቁሰል ጭምር ስልጣን እንደተቆጣጠሩ ተናግረዋል። እዚህ ደግሞ በተለያዩ ከተሞች የተደረጉ ወታደራዊ እንቅስቃሴዎችን ለአብነት ጠቅሰዋል። የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ከአፈና አሊያም ከግድያ ሙከራ አምልጠው ወደ አዲስ አበባ እንደኮበለሉም ነው ሲናገሩ የተደመጡት። በዚህ ሰዓት በትግራይ ለሶስት የተከፈለ ወታደራዊ ቡድን አለ የሚሉት አምዶም አንዱ በእርሳቸው አገላለጽ ምዕራባዊ ዞን ወይንም ወልቃይት ጠገዴ አካባቢ ይንቀሳቀሳል ያሉት የተከዜ ዘብ የተሰኘውን ኃይል ነው። ሌላኛው ራሳቸውን ከኮር በላይ ብለው የሚጠሩና በትግራይ ስልጣን እንዲይዝ የምንፈቅድለት በነ ደብረጽዮን ገብረ ሚካኤል የሚመራውን ህወሓት ነው የሚል አቋም ያራምዱት መኮንኖች ናቸው ሲሉ ተናግረዋል። በሌላ በኩል ደግሞ እነዚህን የሚቃወሙና በትግራይ በቅርቡ የተጀመረ ሀራ መሬት የሚል መፈክር ያነገበ የታጠቀ ቡድን ነው ሲሉ ሞግተዋል። ይህ ትግራይን አድናለሁ የሚል ሀራ መሬት የሚል ሀሳብ ያነገበ ነው ሲሉ ጠቁመዋል። አምዶም በዚህ አደገኛ አካሄድ የእርስ በርስ ግጭት ሊያስከትል ይችላል ሲሉ ስጋታቸውን የገለጹ ሲሆን ማዕከላዊ መንግስቱም ሆነ ዓለም አቀፍ ማህበረሰብ በፍጥነት ሊያስተካክሉ ይገባል ብለዋል። የትግራይ ሲቪል ማህበረሰብ ማህበራት ህብረት በበኩሉ አዲሱ የክልሉ ጊዜያዊ አስተዳደር ካቢኔ የፕሪቶሪያን ግጭት ዘላቂነት የማቆም ስምምነት መሰረት ያደረገ አይደለም በማለት እርምት እንዲደረግ ጠይቋል። የትግራይ ልማት ማህበር ባለፈው ሳምንት ያደረገው ጉባኤ ፖለቲካዊ ውግንናና ቀስቀሳ የታየበት ነው ያለው ህብረቱ ጉባኤው እንደገና እንዲካሄድ ጥሪ አቅርበዋል። 72 የሲቪል ማህበረሰብ ማህበራትን ያቀፈው ህብረቱ በወቅታዊ ጉዳዮች ላይ አቋሙን ያሳወቀው ከትናንት በስቲያ ረቡዕ ሚያዝያ 2 ቀን 2017 ዓ.ም ባወጣው መግለጫ ነው። ህብረቱ በዚሁ መግለጫው በአሁኑ ጊዜ ትግራይ ፖለቲካዊ ቀውስ ወደ ባሰ ሁኔታ ተሸጋግሮ አሸናፊና ተሸናፊ ወደሌለበት አደገኛ ሁኔታ ገብቷል ብሏል። በክልሉ ላለው ፖለቲካዊ ችግር መፍትሄ ሁሉን አቀፍ ብሔራዊ ውይይት በማካሄድ ልዩነቶችን በሰለጠነ መንገድ እንዲፈታ ማድረግ እንደሆነ ህብረቱ አቋሙን ገልጿል። ለዚህም ሲባል ክልላዊ መድረክ እንዲጠራና ውይይት እንዲጀመር የማህበራቱ ህብረት ጥሪ አቅርበዋል። ህብረቱ በዚሁ መግለጫው በቅርቡ የተቋቋመው የትግራይ ክልል ጊዜያዊ አስተዳደር ካቢኔ በፕሪቶሪያው ስምምነት መሰረት አቃፊ ሆኖ መመስረት ይገባው እንደነበር ጠቅሷል። ሆኖም በሌተናንት ጄኔራል ታደሰ ወረደ የሚመራው ካቢኔ ፌዴራል መንግስት በክልሎች ጣልቃ የመግባት አሰራርን ብቻ ተከትሎ የተመሰረተና በጥቂት አካላት የሚመራ በመሆኑ አካሄዱ ለቅቡልነት አቃፊነትና ውጤታማነት እንቅፋት ይሆናል ሲል ህብረቱ አስገንዝበዋል። አዲሱ ካቢኔ የተዋቀረው የትግራይ ክልል ጊዜያዊ ምክር ቤት ጣፋንታ ምን እንደሆነ ሳይታወቅ እንደሆነ የገለጸው ህብረቱ ይህ ደግሞ የክልሉን ፖለቲካዊ ቀውስ ይበልጥ የሚያባብስ እንደሆነ አመልክቷል። አሁን ስልጣኑን የተረከበው ጊዜያዊ አስተዳደር ላለፉት 2 ዓመታት በኃላፊነት ላይ የቆየውን አስተዳደር አሰራር ከገመገመና አዲሱን መዋቅር በተመለከተ ውይይት ካካሄደ በኋላ ካቢኔውን ሊመሰረት ይገባ እንደነበር ጠቁሟል። የጊዜያዊ አስተዳደሩ ካቢኔ ጥቂት የባለድርሻ አካላት የተሳተፉበትና አቃፊ ያልሆነ ነው ያለው መግለጫውም የተቋቋመበት ሂደቱ እንዲታረም ጠይቋል። በትግራይ ክልል ጊዜያዊ አስተዳደር ካቢኔ አወቃቀር ላይ ተቃዋሚ ፓርቲዎችን ባለፈው ሳምንት ተመሳሳይ ትችቶች መሰንዘራቸው ይታወሳል። አረና ትግራይ ለዲሞክራሲና ለሉዓላዊነት አረና፣ የትግራይ ነጻነት ፓርቲ ውናትና የብሔራዊ ባይቶ አባይ ትግራይ ባይቶና ባለፈው ሳምንት በጋራ በሰጡት መግለጫም አዲሱ ካቢኔ ለአንድ ቡድን ያደላ ነው በማለት እንደማይቀበሉት ገልጸዋል። ሳልሳይ ወያነ ትግራይ ሳውት ፓርቲም እንዲሁ በጉዳዩ ላይ ባወጣው መግለጫም ካቢኔው አቃፊና አሳታፊ አይደለም በማለት ዳግመኛ እንዲቋቋም ጠይቋል። የትግራይ ክልል ደቡባዊ ዞን አስተዳደርም ባለፈው ሳምንት ባወጣው መግለጫ ተመሳሳይ አቋም አንጸባርቋል። የትግራይ ሲቪል ማህበረሰብ ማህበራት ህብረት በረቡዕ መግለጫው ጊዜያዊ አስተዳደሩ የካቢኔ አወቃቀር በተጨማሪ የትግራይ ልማት ማህበርን ጉዳይ አንስቷል። የትግራይ ልማት ማህበር የሲቪል ማህበረሰብ ማህበራት ህብረቱ አባል በመሆኑ ባለፈው ሳምንት ባካሄደው ጉባኤ ላይ የህብረቱ ተወካዮች መገኘታቸውን በመግለጫው አስፍረዋል። በጉባኤው ፖለቲካዊ ውግንናና ቀስቀሳ የታየበት እንደነበር የገለጸው ህብረቱም የአካሄድ የሲቪል ማህበረሰብ ድርጅቶችን አዋጅን የሚጻረር ነው ሲል ተችቶታል። በ2011 ዓ.ም የተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ የሲቪል ማህበረሰብ ድርጅት ከማናቸውም የፖለቲካ ድርጅት ያልወገነ መሆን እንዳለበት ይደነግጋል። በባለፈው ሳምንቱ የትግራይ ልማት ማህበር ጉባኤ የተመረጠው የድርጅቱ አዲስ ቦርድ በደብረጽዮን ገብረ ሚካኤል በሚመራው በብዛት የተያዘ ነው በሚል ሲያወዛገብ ቆይቷል። የትግራይ ሲቪል ማህበረሰብ ማህበራት ህብረት በረቡዕ መግለጫው የትግራይ ልማት ማህበርን ለሚቀጥሉ 3 ዓመታት እንዲመሩ የተመረጡት የቦርድ አባላትና አመራሮች ተቀባይነት የላቸውም ሲል ተቃውሟል። የልማት ማህበሩ ጉባኤ በተቋሙ ህገ ደንብ መሰረት እንደገና እንዲካሄድና አዲስ አመራሮችም እንዲመረጡ ህብረቱ ጠይቋል። ዜናችን እንደቀጠለ ነው። ሻዕቢያ አሰብ መስመር ያስገነባቸው ምሽጎቹን እያስጎበኘ ነው። የኤርትራ መንግስት ወታደራዊ ምሽጎቹን ያስጎበኘው የሀገሪቱን ተማሪዎች ነው ተብሏል። በአሰብ ከተማ በወልዳ ወልደ ማርያም ሁለተኛ ደረጃ ትምህርት ቤት የሚማሩ ከ600 በላይ ተማሪዎች ናቸው ጉብኝቱን ያከናወኑት። ተማሪዎቹ ባለፈው መጋቢት ወር መጨረሻ አካባቢ በኢትዮ ኤርትራ ድንበር አቅራቢያ የሚገኘውና በኢትዮ ኤርትራ ጦርነት ወቅት ከፍተኛ ውጊያ የተካሄደበትን የቡሬ ጦር ግንባር ምሽግን ጎብኝተዋል። በዚሁ በቡሬ ግንባር እንደ አውሮፓውያን አቆጣጠር ከሰኔ 3 ከሰኔ 12 ቀን 2000 ዓ.ም
መሰረት ኢትዮጵያ የአሰብን የወደብ ከተማን ለመቆጣጠር ከባድ የተባለ ውጊያ ማድረጋቸው ይታወሳል። በጦርነቱ በሁለቱም ወገን በኩል በርካታ መለዮ ለባሾች ሕይወታቸውን እንዳጡ፣ ታንኮችን ጨምሮ በርካታ ከባባድ መሳሪያዎች እንደወደሙ በወቅቱ ከኤርትራ በኩል ውጊያውን የመሩ የነበሩት ኮሎኔል ሚካኤል ተክለሰንበት መናገራቸውን ዘገቦች አስረድተዋል። የአማራ ማህበር በአሜሪካ በጅምላ እየተካሄደ ነው ያለውን የግዳጅ ወታደራዊ ምልመላ ዘመቻ አወገዘ። የአማራ ማህበር በአሜሪካ የመስክ መርማሪዎች በቅርብ ሳምንታት ወጣት ወንዶችና ታዳጊዎች ላይ በድብደባና በዘፈቀደ ስርዓት በታገዘ ግዴታ ሰፊ አፈሳ እየተካሄደ መሆኑን መታዘባቸውን ዛሬ ለሚዲያችን የላኩት መግለጫ ያሳያል። የድርጊት ህጻናትን ለውትድርና መመልመልን የሚከለክለውን ህግ ጨምሮ በርካታ የኢትዮጵያን የዓለም አቀፍ የሰብአዊነትና የሰብአዊ መብት ህግጋቶችን የሚጥስ ነው ያለው ማህበሩ በአማራና ኦሮሚያ ክልሎች እንዲሁም በአዲስ አበባ መጠነ ሰፊ ግዳጅ ምልመላ እየተካሄደ ነው ብለዋል። ከወልዲያ፣ ደብረ ታቦር፣ እብናት፣ ሸዋሮቢት፣ ሐይቅ፣ ባህር ዳር፣ አዲስ አበባና አዳማ የወጡ መረጃዎች እንደሚያመላክቱት አገዛዙ ሲል የጠራው መንግስት ታጣቂዎች ማለትም የፌዴራል ፖሊስ፣ ሚሊሻ፣ አድማ ብተናና የአካባቢው አስተዳዳሪዎች ሰላማዊ ዜጎችን በግዳጅ ወደ ውትድርና ለማስገባት የተቀናጀ ጥረት እያደረጉ ነው ብለዋል። ወጣቶች ከጎዳናዎች፣ የቡና መሸጫ ሱቆች፣ ገበያዎችና የሃይማኖት ተቋማትን ከመሳሰሉ ህዝባዊ ቦታዎች እየታፈኑ ይገኛሉ ብለዋል። መግለጫው አክሎም በአንዳንድ ቦታዎች መንገዶችና ሰፈሮች ተዘግተው የቤት ለቤት ፍተሻ ይካሄዳሉ ብለዋል። ማህበራችን እንደደረሰው መረጃ በሐይቅ ከተማ ከ18 ዓመት በታች ያሉ ልጆችም ጭምር እየታፈሱ በግዳጅ እንደተወሰዱ አረጋግጠናል ብለዋል። መንግስት ግን በፈቃዳቸው የመከላከያ ሰራዊት አባል መሆን የፈለጉ ወጣቶች ወደ ማሰልጠኛ ካምፖች መወሰዳቸውን በመገናኛ ብዙሃን በኩል እየገለጸ ይገኛል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢ መቆጣጠራቸውና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸው ተሰማ። ታጣቂዎቹ ተቆጣጥሮታል የተባለው አካባቢ ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳን ከምታጎራበታቸው ክልሎች አንዱ በሆነው ጋምቤላም ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ከረቡዕ ሚያዝያ 2 ቀን 2017 ዓ.ም ጀምሮ አንድ የላሬ ወረዳ ኃላፊ ለቢቢሲ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢ ፓካክ ቀበሌ እንደሆነ ምንጩ ገልጿል። ከአገሪቱ መንግስት ጋር ግጭት ውስጥ ያሉ ታጣቂዎች ድንበሩን አቋርጦ የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተነግሯል። ታጣቂዎቹ የራሳቸውን ድንበር ዘለው ወደ እኛ ድንበር ነው የገቡት። እስከ ትናንት ሐሙስ ድረስ ያገኘነው መረጃ በእኛ ድንበር ውስጥ ነው ያሉት፣ የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸውም አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጦ ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውን ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ ቶክ ሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጩ ገልጿል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ትናንት ሐሙስ ሚያዝያ 23 ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመትተው መቁሰላቸውን አረጋግጧል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢ የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓካክ ቀበሌ ኩብሪ ቢልኩን ተብሎ ወደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበር ገልጿል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመልክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙም ቢቢሲ ያነጋገራቸው የወረዳ ኃላፊ ገልጸዋል። ከወረዳ አስተዳዳሪ ውጪ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢ ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውን ጠቅሰዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል ጸጥታ አካላት ጋር መተባበር ሁኔታውን በቅርበት ማጣራት ላይ እንደሚገኝ መግለጹን ጠቅሷል። በዛሬው ዕለትም የክልሉና የዞኑ መንግስት የጸጥታና የብልጽግና ፓርቲ አመራሮች የተፈናቀሉ ሰዎችን ለመጎብኘት ወደ ኮርጋንግ ከተማ መጓዛቸውን ምንጩ ተናግረዋል። ዜናችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።